ሰላም እንደናችሁ ውድ ሰልጣኞቻችን። እንግዲህ አሁን የምንመለከተው የሰራተኞች የደሞዝ መክፈያ ሰንጠረዥ እንዴት እናዘጋጃለን ወይም ደግሞ ኤምፕሎይ ፔሮል ሺት እንዴት ፕሪፔር ልናደርግ እንችላለን የሚለውን የምናይበት ይሆናል ማለት ነው። ይህ ፔሮል ሺት ተራ ቁጥር አለው ወይም ነምበር ብለን የምንገልጸው፣ ኤምፕሎይ ፉል ኔም አለው፣ ወርክ ዴይስ አሉት፣ ቤዚክ ሳላሪ፣ ታክስ እንዲሁም ፔንሽን ወይም የጡረታ ተቀማጭ ማለት ነው። ሌላው በአጠቃላይ ተቀናናሾች ከደሞዛችን ከቤዚክ ሳላሪያችን ጠቅላላ ተቀናናሾች ወይም ቶታል ዲዳክሽን የምንላቸውን እዚህ ጋር በዚህ አይነት መልኩ ካልኩሌት እንድናደርግ ነው ማለት ነው። በመጨረሻ የተጣራ ክፍያ ለሰራተኛው በእጁ የሚደርሰው የተጣራ ክፍያ ከምንም ተቀናናሾች ውጭ ሆነው ማለት ነው። ከቤዚክ ሳላሪው ላይ ተቀናንሶ የስራ ግብር ወጥቶለት የጡረታ ተቀማጭ ከግለሰብ ወይም ከተቀጣሪው የሚቀነሰው ወጥቶለት በአጠቃላይ ቶታል ዲዳክሽን ተቆራራጮቹ ተቀንሰው የተጣራ ከእጁ የሚደርሰው የሰራተኛውን ደሞዝ ማስላትና ከዛም በተረፈ ያው የኤምፕሎይ እየፈረሙ የሚወስዱበት በማኑዋል ሲሆን ማለት ነው እየፈረሙ የሚወስዱበት ሺት ማዘጋጀት ማለት ነው። ስለዚህ ይህንን ይመስላል። ይህን የመሰለ አዘገጃጀት እንዴት አድርገን ብንሰራ ነው ይህን አውትፑት ልናገኝ የምንችለው? ይሄ ተሰርቶ ያለቀለት ነው፣ ለክፍያ ዝግጁ የሆነ ነው ማለት ነው። ነገር ግን አዲስ እንዴት እናዘጋጃለን፣ እንዴት ካልኩሌት እናደርጋለን የሚለውን አብረን እንመለከት። ወደ አዲሱ ገጽ እንመለስና እንግዲህ የመጀመሪያ የምንሰራው ምንድነው? ይሄ ጊቭኑ አለ የተሰጠው ቤዚክ ሳላሪ ማለት ነው። ያልተቆራረጠው ወይም ያልተቀናነሰው ደሞዝ ማለት ነው። ከዚህ ጋር የስራ ግብር እንዴት ልንቀንስለት እንችላለን የሚለውን ካልኩሌት እናደርጋለን ማለት ነው። ያን ካልኩሌት የምናደርገው በምን መለኪያ ነው? በዚህ ማለት ነው። በመመሪያው መሰረት ከዚህ እስከዚህ ያለው ሬንጅ ላይ 0 ይሁን 0% ይቀነስ። ስለዚህ ምንም አይቀነስም ማለት ነው። ከ2001 እስከ 4000 ድረስ ያለው ደግሞ 15%፣ እንደገና ተቀንሶ ከዛ የማይቀነሰው ፓርት ደግሞ 300 ብር ሳይቀነስ ይቀመጣል ማለት ነው። ልክ እንደዚህ በዚህ አይነት መልኩ ካልኩሌት አድርገን ማስቀመጥ እንዴት እንችላለን የሚለውን አብረን እንስራ። ስለዚህ እዚህ ኳልስቱ እንላለን። እዚህ ኳልስቱ ካልን በኋላ ወደ ፋንክሽን እንገባለን ማለት ነው። ፋንክሽን ላይ እንገባና ከዛ ከፋንክሽን ውስጥ ኢፍ፣ ምክንያቱም ዲሲሽን ስለሆነ ማለት ነው ይሄ የምንመለከታቸው ከዚህ እስከዚህ ላለው ይሄ ይሁን ከዚህ እስከዚህ ላለው ይሄ ይሁን የሚል ነገር ስለተቀመጠ ይህንን ደግሞ ምን ማድረግ እንችላለን? ዲሲሽን ካልኩሌት ማድረግ አለብን ማለት ነው። ስለዚህ ኢፍ የሚለውን እንመርጣለን ማለት ነው። ኤፍ ፋንክሽን ላይ ገብተን ኤፍ ኦፍ ኤክስ ፋንክሽን ገብተን ኢፍ የሚለውን እንመርጣለን። በዛን ጊዜ ምን ያመጣልናል? ይሄን ዲያሎግ ቦክስ ያመጣልናል ማለት ነው። ይሄን ዲያሎግ ቦክስ ካመጣልን ከዚች ጋር ለአሰራር እንዲመቸን አድርገን ተቃርገን እናስቀምጠውና ከዛ ኢፍ ቤዚክ ሳላሪ ኢዝ less than or equals to 2000 ወይም 2000 ከሆነ ምን እናደርጋለን? ሄደን ይሄን እዚህኛው መስመር ላይ ገብተን ይሄኛውን ቤዚክ ሳላሪ ሲባዛ 0% የመጀመሪያው የሚሰራው 0% ስለሆነ 0% ደግሞ ማባዛትም ምንም አያስፈልገንም ማለት ነው። ስለዚህ 0 ብለን እናልፈዋለን ማለት ነው። 0% ምንም ነገር ስለሌለው ማለት ነው። ከዛ እዚህ ጋር ክሊክ እናደርግና ድጋሚ ሄደን አሁንም ኢፍ እንነካለን ማለት ነው። ኢፍ የምትለውን ስንነካ ወደሚቀጥለው ይጋብዘናል። አሁንም ቤዚክ ሳላሪ less than or equals to ይሄ ማለት ነው 4000 ከሆነ እዚህ ጋር እናመጣና ክሊክ አድርገን ቤዚክ ሳላሪ ሲባዛ በተሰጠን ፐርሰንት ማለት ነው 15% ከዛ ሲቀነስ 300
እኛዋ 300 ማለት ነው። 300 የምትለውን ማስገባት ማለት ነው። እና ከዚህ ጋር ክሊክ አድርገን አሁንም ኢፍ እንነካለን። አሁንም ቤዚክ ሳላሪ ሌዛን ኦር ኢኳልስ ቱ ስንት ላይ ነን አሁን? ይሄኛው ሰተና 7000 የሚለው ላይ ደርሰናል ማለት ነው። 7000 ከሆነ እዚህ ጋር ክሊክ እናደርግና ሁለተኛው ቦክስ ላይ ከዛ ቤዚክ ሳላሪ ሲባዛ ስንት ፐርሰንት? 20% ማለት ነው። 20% ብለን እንሰጠዋለን። 20% ሲቀነስ ስንት ነው የሚቀነሰው? ከዚህ ላይ ደግሞ ማይነካ ማለት ነው፣ ግብር ማይቆረጥበት 500 ብር ማለት ነው። ከዛ አሁንም ክሊክ እናደርጋለን፣ እንሄዳለን። አሁንም ኢፍ እንላለን፣ ኢፍ እንጫናለን። ከዛ ቤዚክ ሳላሪ ሌዛን ኦር ኢኳልስ ቱ 10,000 ከሆነ 10,000 ከሆነ እዚህ ጋር እንመጣና ቤዚክ ሳላሪ ሲባዛ ስንት ፐርሰንት ነው? 25% ሲቀነስ ግብር ማይነካበት ማለት ነው፣ ወይም ማይቀነስበት 850 ብር ብለን እንሰጣለን ማለት ነው። ከዛ አሁንም ክሊክ እናደርጋለን። አሁን እንመጣና ኢፍ እንልና ቤዚክ ሳላሪ ሌዛን ኦር ኢኳልስ ቱ እዚህ ከንምጣ እችን ከፍ እናድርጋት። ኦኬ ቤዚክ ሳላሪ ኢኳልስ ቱ 14000 ማለት ነው። 14000 አሁንም እዛው ላይ የመጀመሪያው ሰውዬ እንትን ላይ ሄደን ክሊክ እናደርጋለን ማለት ነው። 14000 ከሆነ እዚህ ጋር እንመጣና ቤዚክ ሳላሪ ሲባዛ በተሰጠው ፐርሰንት 30% ማለት ነው። 30% ሲቀነስ የሱ ተቀናናሽ 1350 ብር ማለት ነው። 1350 ብር አሁንም እዚህ ጋር እናመጣና አሁን ይሄ መጨረሻ ላይ ስለሆነ ምን እናደርጋለን? በቀጥታ እዛው ቤዚክ ሳላሪ ብለን ሲባዛ ከዚህ በተሰጠው ፐርሰንት ማለት ነው። ካልሆነ ግን በተሰጠው ፐርሰንት ማለት ነው 35% እናድርግና ሲቀነስ ስንት እንለዋለን? እዚህ ጋር የተሰጠልን 2050 ብር ማለት ነው። 2050 ብር እናድርግና ጨረስን ማለት ነው። ይህን ከጨረስን በኋላ እናደርጋለን ኦኬ የሚለውን ክሊክ እናደርጋለን። ኦኬ ስንለው ምን ያደርግልናል? ልክ እንደዚህ አውትፑቱን ያሳየናል ማለት ነው። ልክ እንደዚህ ድምቅ አድርገን እናያት እስኪ። ከዛ ሁላቸውም እንዲደርሳቸው ተመሳሳይ ካልኩሌሽኑ እስከሚጨርስ ድረስ እንዲደርሳቸው እንዲህ ማድረግ እንችላለን። እዚህ ስናደርግ ኖርማሊ ያመጣልናል ማለት ነው። ኦኬ በጣም ጥሩ። ይህ ከሆነ አሁን ታክስ እንዴት እንደሚዘጋጅ አይተናል ማለት ነው። በተረጋጋ መልኩ እናንተ መከታተል የሚጠበቅባችሁ። ኦኬ አሁን ደግሞ ጡረታ እንዴት ይቀነሳል? ጡረታ ለመቀነስ ምን እናደርጋለን? ፔንሽን ከሚለው ስር ላይ እዚህ ኳልሱ ክሊክ እናደርግና ቤዚክ ሳላሪ ሲባዛ 7% ነው ከሰራተኛው የሚቀነሰው። ስለዚህ ኢንተር ማለት ነው። ኢንተር ስንለው ይሄ በቀጥታ ጡረታውን ይቀንስልናል ማለት ነው። ጡረታ መዋጮው ይሄ አለ ማለት ነው። በዛ አይነት መልኩ እናሰላም እንችላለን። እንዲያርገን ቁጭ እናድርጋለን ማለት ነው። ኦኬ አሁን የቀረን ምንድነው? ቶታል ዲዳክሽን ነው። ጠቅላላ ተቀናናሾች ቶታል ዲዳክሽን ለመስራት ይህን እነዚህ ተቀናናሾችን መስራት ብቻ ነው። ይህ ሲደመር ታክስ ሲደመር ፔንሽን ብለን ኢንተር ብንለው ጠቅላላ ተቀናናሾች ይመጡልናል ማለት ነው። ልክ እንደዚህ ኦኬ ጠቅላላ ተቀናናሾች ልክ እንደዚህ ሆነው ይመጡልናል ማለት ነው። በጣም ጥሩ። አሁን የቀረ ምንድነው? የተጣራ የሰራተኛው ክፍያ ማለት ነው ከእጅ የሚደርስ። ስለዚህ ይህን ለማምጣት ምን እናደርጋለን? ቤዚክ ሳላሪ ሲቀነስ ቶታል ዲዳክሽን ጠቅላላ ተቀናናሾች ብለን ከዛ ኢንተር ብንለው የተጣራውን ለሰራተኛው ሊከፈለው የሚገባ ሀጅ የሚደርሰውን ከግብር ከጡረታ ውጭ ሀጅ የሚደርሰውን እዚህ ጋር አድርገን መስራት እንችላለን ማለት ነው። ከዛ በተረፈ ያው እየፈረመ መውሰድ እንችል ይሆናል ማለት ነው።
ቴንኪዩ